ሰላም ጤና ይስጥልኝ ውዶቼ ማሮቼ፣ እንዴት ናችሁ? አላችሁ ሰላም ሁሉ መልካም ነው። ጋር ሰላም ነው፣ እግዚአብሔር ይመስገን። ክብር ለድንግል ማርያም ልጅውን እንኳን እዚህ የታኅሳስ ወር ወደ ጥር አንደኛው ዓመት መግቢያ እንግዲህ መሸጋገሪያ ላይ ነን ያለነው ሁላችንም እና ቅመሞችዬ ማለት ነው። ቅመሞችዬ ማለት ነው። የገንዘብ ሰው እንዳትሉ እና ዛሬ የምነግራችሁ ምንድን ነው እምላችሁ ከኔ ተሞክሮ ያንጻር ስጦታ ሲሰጣችሁ አትናቁ። ስጦታ ሲሰጣችሁ አንድ ብር የምትሆን አትናቁ። እና ዛሬ ማለት ነው ምንም አይነት ስጦታ ይሰጣችሁ ማለት ነው። ምንም አይነት ስጦታ ይሰጣችሁ ስጦታ አትናቁ። ስጦታ በተለይ የገንዘብ ስጦታ ሲሰጣችሁ አጠራቅማችሁ ሰው 1 ሚሊዮን ወደ ሚሊዮን ደረጃ የሚደርሰው ሚሊዮነር የሚሆነው ከትንሽ ነገር ተነስቶ ነው። ምኞት ደግሞ አይከለከልም። ሚሊዮነር እሆናለሁ እንደምሆን 100% ተስፋ አለኝ። ስለዚህ ራሴን ስለምተማመን ማለት ነው። እና ይሄ እዚህ ደረጃ ላይ ለመድረስ ዛሬ ላይ ምን ማድረግ አለብን፣ ዛሬ ላይ ምን መስራት አለብን የሚለው ነው ዛሬ የምነግራችሁ ማለት ነው። እኔ ስጦታ አልጠላም። እኔ ስጦታ 5 ብርም 10 ብርም ሰጡኝ ይቀበላል። ስጦታ እንዴ ኮራ ብዬ ነው የምቀበለው። ለምን ያችን 5 ብርና 10 ብር የምትልቋት ብር እናንተ ማለት ነው እናንተ የምትልቋት ብር መላኪያ ደሞዝሽን ስትልኪ 20 ድራም ግድ ይቆረጣል አይደል? 20 ድራም መላኪያ ይቆረጣል። 20 ድራም መላኪያ ሸፈንሽ ማለት ትልቅ ነገር ነው። ወደ 800 ምናምን ብር ነው አይደል መላኪያ የሚቆረጥበት። 5 ብርም 10 ብርም ሲጡሽ ተቀበይ፣ አትናቂያት፣ አስቀምጫት። መላኪያ ትሆንሻለች። ተጠራቅማ ደግሞ ማለት ነው የሆነ ነገር ትገዛልሻለች። በኢትዮጵያ ስመነዝሪያ ስንት ብር ነች? እኔ 15 ብር ተሰጠኝ ስጦታ። እቺ አንድ ቀን ለአቀባበል ለፊት ደግሞ ማንም አይለኝም። እግዚአብሔርን ለአቀባበል ጉዝጉዝ ነው የምለው። አሁን የአቅም ጉዳይ ነው። ከመቶ ነው እየወረደ የመጣ ማለት ነው ኢኮኖሚ ላይ። አሁን ላይ እንግዲህ ረመዳን ሲመጣ ደግሞ ወደ 100 ይገባል እና አንድ ቀን እቺ 10 ብር ተሰጠች። አሮጊት ነች ሴትዬ፣ እናት ነች። ስትመጣ ትሰጠኛለች። ሰላም እላታለሁ። ስትመጣ ትሰጠኛለች። ስትመጣ ማለት በ15 ቀን በወርም ልትመጣ ትችላለች። እንደመጣች አጋጣሚ ያላትን ጠብ ታደርግልኛለች። 10 ብር 5 ብር 15 ብር ወደ ኢትዮጵያ ሲሄድ ይሄ ብር ስንት ነው? 720 ብር በ48 ብር ሂሳብ 720 ብር። እቺ ስጦታ 720 ብር በኢትዮጵያ ብር ማለት ነው። ኢትዮጵያ ላይ አሁን ላይ አጎቶቻችሁና አክስቶቻችሁ ከገጠር ይጠይቋችሁ ሲመጡ ይሰጧችኋል። እኔ 10 ሳንቲም ነው ድሮ የሚሰጠኝ ለሸንኮራ መግዣ ምናምን ተብሎ 10 ሳንቲም ይሰጠኛል። 5 ሳንቲም 10 ሳንቲም ነበር የሚሰጠኝ የድሮ 5 ሳንቲም እና 10 ሳንቲም ማለት ነው። እና ይሄ የቻልኩት ምንድነው ወደ ቁም ነገሩ ስገባ ማለት ነው። በፊት ቤሩት ላይ ሆኜ ብር ምንም አይመስለኝም፣ በቃ ምንም አይሳዘኝም። አንድ ሰርቼ አገኘዋለሁ ብለን የሆነ ውስጣችን ልባችን ኩፍስ እናደርጋለን። አዎ ሰርተን ነው የምናገኘው፣ ግን ሰርተን ያገኘነውን ላብሽ እንደዚህ ጠፍ ባርገሽ ያገኘሽውን ብር ደግሞ በአግባቡ መያዝ ብልህነት ነው። ሰርተሽ ያገኘሽውን ልትበይ ያሰብሽውን ነገር መጣል ሳይሆን ቆጥበሽ መብላት። ስትበይ ቆጥበሽ ስትበዩ ያበላልሽ ለዛ ያምራል፣ ያጎራረስሽ ለዛ ያምራል። ስለዚህ ላባችን ጠብ አድርገን ያመጣነው ብር ደግሞ በአግባቡ ስንይዘው ደስ ይላል። አሁን ይሄቺ ብር የመጣችው የምላሴ ላብ ጠብ ብሎ ነው ስትመጣ። ማማ ኪፍሽ ማማ ብዬ ሀቢብቲ ማማ ሹትቢ ብዬ ማለት ነው የምላሴ ላብ ጠብ አድርጌ 15 ብር አገኘሁ። ከአሁን በፊት ደግሞ እንደዛ 20 ብር ተሰጥቶኝ መላኪያ ሆናልኛለች። በወር ውስጥ ወደ 40 ብር ተሰጠኝ ነው ልበል። ወደ 40 ብር ደረሰ ማለት ነው። እና መላኪያ 20 ብር መሸፈን ማለት ትልቅ ነገር ነው። ስለዚህ ውዶቼ ማሮቼ የሚሰጣችሁን ብር አትናቁ። ብሯ ትንሽ ልኮን ትችላለች ሲሰጣችሁ። አሁን ይቺ 5 ብር ንቀት ሊመስለን ይችላል አይደለ? ልባችን የሆነ ኩፍስ የምንል ሰዎች አለን። ይቺ 5 ብር ብታጠራቅሚያት የአንድ ወር መላኪያ ትችልሻለች። ገባሽ? የአንድ ወር መላኪያ እኔ ምን አጥቼ ምናምን የምትሉ ልጆች አተን ነው ከሀገራችን የመጣ ነው። ኑሯችን ለማሸነፍ ብዙ ነገር ብዙ ቀዳዳዎች ክፍት ሆኖብን ለመድፈን ነው አለ የመጣ ነው። ስለዚህ አንደኛው ቀዳዳ ደግሞ የምትደፍኒው ይቺ 20 ብር በወር የምትልኪያት ብር ላይ 20 ብር ጣል አድርገሽ ብትልኪ መላኪያ ቻልሽ። ያኛውን መላኪያ 20 ብር ትርፍ መጣ ማለት ነው። ስለዚህ ውዶቼ ማሮቼ የሚሰጣችሁን ለረመዳን እንደምን የሚሰጣችሁን ብር የሆነ ቁም ነገር ላይ አውሉት። ማስታወሻም ከገዛችሁ የሆነ ደህና ነገር ላይ አሁን ለምሳሌ የፀጉር ፓሌስትራ $100 ነው አይደለ? እሱ ማስታወሻ ሲሰጣችሁ አጠራቅማችሁ የፀጉር ፓሌስትራ ኢትዮጵያ ሄዳችሁ 10 ፀጉር ቤት ከምትሮጡ እሱን ትገዙበታላችሁ።
እንደዚህ ሺኤን ላይ ዝም ብላችሁ የማይሆን ነገር ቶሎ አላቂ ነገር ከምትገዙ ብቱቱ ነገር ከምትገዙ እንደኔ አይነት ኩርንችት ፀጉር ያላችሁ ማለት ነው እግዚአብሔር እንደኔ አይነት ይውላችሁ ኩርንችት ፀጉር ያላችሁ የፀጉር ማበጠሪያ ብትገዙበት ኢትዮጵያ ሄዳችሁ ፀጉር ቤት አትሮጡም፣ ቤታችሁ ታበጥራላችሁ። ልንገራችሁ ብዬ ነው። ሌላው ደግሞ ይሆኑ አለ አይደለ አጠራቅማችሁ እስከ ዓመት ድረስ ብዙ ስጦታችሁ ይሰጣሉ። ጥሩ ቤት ያሉ ሰዎች ብር ይጣልጣል ያደርጋሉ አይደል? ከዛን ደግሞ የሆኑ ነገሮች የሆኑ በቃ ደህና ነገሮች ገዝታችሁ እስከ 200 ድርሃም ካላችሁ ደህና ነገር ገዝታችሁ አስቀምጡ። የኔ የታናሽ እህታችሁ ምክር ነው። ስጦታ አይናቅም። ትንሹ ስታከብሩ ነው ትልቁን የምታገኙት። እኔ የ1350 ድርሃም ቦርሳ ሰጥቶኛል። የ1350 ብር ድርሃም ቦርሳ ብሩ ቢሰጠኝ ይጠቅመኛል። ግን አሁን ያንሻል ቦርሳ ምን እንደማደርገው ተሙ ላይ እንደውም ሰርች አድርጌ የገባው ሪሲት ይሁን እንትን ብዬ ሰርች አድርጌ ጎግል የራሱ አለው ሰርች አድርጌ ስገባ ደረሰኙ ሪሲቱ 1350 ብር ነው። ከኢጣሊያ ነው የተገዛው። ሰርች አድርጌ ስገባ ሴትዮ ያለችኝ እዛ ላይ ያለውትም ተሙ ላይ ያለውትም 1350 ብር ቦርሳ። አያችሁ አይደል? እንግዲህ አሁን ኢትዮጵያ ላይ እሱ አሁን ይዤ ሰው ሲያየኝ አሁን እሱን ቦርሳ የ40 ብር የተገዛ ነው ይመስላችሁ ማርያም። ስለዚህ ያው ስጦታ ነው አመሰግናለሁ ብዬ ተቀበልኩኝ። ብሩ ብኮን ኑሮ እንግዲህ ወደ 60 ሺህ ብር ትጠጋ ነበር ያቺ ብር ብኮን ማለት ነው። ስጦታ ስለሆነ እንግዲህ ያው ምንም ማድረግ አልችልም። ያው የ60 ሺህ ብር ቦርሳ በእጄ ይዤ እዞራለሁ ማለት ነው። እና ውዶቼ ማሮቼ ዛሬ ላችሁ የፈለኩት ነገር ምንድነው? ስጦታ አትናቁ። ከ1 ብርም ከ2 ብርም ጀምራችሁ ምንም ነገር እንትናችሁ ሀሳባችሁ ሁሉ ነገራችሁ ገንዘብና ገንዘብ ላይ ይሁን። ለፍቅር ልብ አትስጡ፣ አታፍቅሩ። ፍቅር ከተባለ ገንዘብ እውነቴን ነው። ፍቅር ከተባለ አንደኛው የምታፈቅሩት ነገር ማለት ነው። በእስልምናው በክርስትናው የምታፈቅሩት ነገር ሙስሊሞችም እምነታችሁን፣ እኛም ክርስቲያኖች ደግሞ አንደኛ ይሄን እናፈቅራለን። ሁለተኛ ደግሞ ለተሰደድኩበት ዓላማ ማለት ነው። ከፍዝቅ እየተባልኩ እየተሰደድኩ የምኖርበት የተሰደድኩበት ዓላማ ሀቢቢ ጋልቢ ኢዮኒ ብር። ስለዚህ እናፈቅረው ከሃይማኖት የቀጥሎ ብር ነው። ይቅርታ አድርጉልኝ። ዘይቱና ወይም ዘውዲቱ ትወድናለች ብላችሁ በዙሪያ ያላችሁ ሰዎች ማለት ነው ይቅርታ አድርጉልኝ። እኔ ከዚህ አብልጬ አልወዳችሁም። ይቅርታ አድርጉልኝና ማለት ነው ከዚህ አብልጬ አልወዳችሁም። ብዙ ነገር ስኮረኩም በብዙ ነገሮች ጣል ሲደረግ እኔ ደግሞ የምትጣልብኝን አማርኛ ቻል እያረኩ የኖርኩት ለውዷ ፍቅረኛ ይሄ ብዬ ነው። ስለዚህ የኔ ፍቅር ብር ስለሆነች በብር አትንጡብኝ ውዶች። እንግዲህ ያው ብር ስትመጣ ደግሞ እኔ እንደዚህ እየቀረስኩ አሳያችኋለሁ። እወቁበት፣ እግዚአብሔርን እወቁበት። እኔ በፊት እንደዚህ ብቆጥብ ኖሮ የት በደረስኩ ነበር። መቆጠብ ስስት አይደለም። ስስት የሚመስላችሁ ሰዎች ካላችሁ መቆጠብ ብልሃት ነው እንጂ ስስት አይደለም። ቁጠባን የተማርኩት ከእናቴ ነው። እናቴ በጣም ትቆጥባለች፣ ጎበዝ ቆጣቢ ነች። ግን ሀብታም ራሷን የደበቀች ሀብታም ነች። ራሷን የደበቀች ሁሉ ነገር ያላት ሀብታም ነች። ስለዚህ እኔም ከእናቴ ተምሬ ነው። ምንም ማድረግ አይቻልም። እንግዲህ በዘር ነው። ስለዚህ ውዶች ማሮች ደህና ሁሉ ለቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሁላችሁንም በክርስቶስ ፍቅር እወዳችኋለሁ። ሙስሊም እህቶችም ወንድሞችም ከእምነታችሁ ቀጥላችሁ በተለይ በስደት ያላችሁ እህትና ወንድሞቼ ፍሉስ አፍቅሩ። ፍቅር ከተባለ ገንዘብ ነው። ባልሽ ኪስሽን የሚያይ ከሆነ ብሎክ፣ ሚስትክ አንተ ስደት ላይ ሆነ እሱ አገር ቤት ሆነ ለዝክ የምትል ከሆነ ቦልካት። ከአንተ ይልቅ ገንዘብ የምትወድ ከሆነ ገንዘብ ኪስክን የምትወድ ከሆነ ቦልካት። መጀመሪያ ፍቅር መስጠት ያለብህ ለገንዘብ ነው። እሺ አንተ ገንዘብ ሲኖር ነው ፍቅረኛ የምታፈቅርህ። ባልሽም የሚያፈቅርሽ ገንዘብሽም ብሎ ነው። ስለዚህ እቺ 15 ብር በኢትዮጵያ 720 ብር ነች። ብርቅሽ የምትሉኝ አሁን የብሬ ብርቄ ነው። ለብር ብዬ ነው የወጣሁት። እኔ ማንንም አልሰማም። ከእንግዲህ ወዲያ ላይክ ሰብስክራይብ እያደርጋችሁ ቤተሰብ ይሁኑ። አስተያየት ጻፉልኝ። ወዳችኋለሁ። ሁላችሁንም ወዳችኋለሁ።